አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቲማይቱ ተከታታይ ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ይብዛ። ከላይ ከፎቁኝ ነው እየቀረጽኩ ያለሁት ማለት ነው እና አየሩ በጣም ደስ ይላል። ዳመና ነው። ልክ ድባቡ የኢትዮጵያ ዳመና ሲሆን እንደዛ ይመስላል ማለት ነው። ይዘን ግን እያለ ነው ኢማራት ነው እና አየሩ በጣም ደስ ይላል። ዳመና ነው። ዝናብ ሊጥል ነው መሰል። ሁልጊዜ እንደዚህ ቢሆን በጣም ደስ ይላል እና ፎቅ ፎቅ ደረጃ ላይ ሆኜ ነው ወደ ታች ሆኜ እየቀረጽኩ ያለሁት ማለት ነው። እንግዲህ ሲካታች ይሄ ታች ነው። እኔ ግን ፎቅ ላይ ሆኜ ነው እየቀረጽኩ ያለሁት። ማዳምዬ እንዳታኝ ማለት ነው እና ማለት ደስ ይላል። ያ ሙቀት ባይመጣ ሙቀቱ በጣም ከባድ ነው። ብርዱ ይሻላል እና አየሩ ደስ በጣም ውብ ማራኪ የሆነ አየር ነው። ሁሉ ፎቆች ይታያሉ። ይሄ እንደው መስኮቱ እየጋረደኝ ነው። እንደዚህ ላድርግ። ይዋ ብስሚላህ ተሰበረው መስኮቱ። የመዳም መስኮት ተሰበረ። ያስፈራራል፣ በጣም ያስፈራራል። ወደ ታች ወርቅ አለቀልኝ። እዛ ጋር ደግሞ ሰው አለ ቁጭ ብሎ ሻይ የሚጠጣ ይታያል። አይታይም? እዚህ መንገድ ላይ ሻይ ተፈልቶ ማለት ነው። አይታይም አይደለ? አይታይም። ሰው ሞቶ ነበር እዚህ ጎረቤት። እዛ ጋር ከታያችሁ ቁጭ ያለ ሰውዬ እና በየቀኑ ሻይ ይፈላል ነው የመጣው። ያለፈው ሁሉ ይጠጣል ማለት ነው፣ ሰደቃ እና ይስት ሲያምር አየሩ ዳመና ሆኖ በጣም ያምራል። ቅዝቅዝ ብሎ ደግሞ ደስ ይላል። ቅዝቅዝ ያለ ነው አየሩ፣ በጣም ደስ ይላል። የሚገርማችሁ ነገር ማለት ነው መዳም ዕቃ እንጂ ብላኝ ልካኝ ነው ወደ ፎቅ። አሁን እኔ ቪዲዮ እየሰራሁ ያለሁት በቃ ወደ ታች እንደዚህ ሳየው በቃ አየሩ ፎቁ ምናምን ደስ ይላል። ዳመና ሆኖ ደግሞ በጣም ያምራል እና ለምን ቪዲዮ አልሰራም አልኩ እንዴ። መቼም እንደዚህ ፎቁን ምኑን እየቀረጽ ካላክ እዚህ በመዳም ቤት ሌላ አይዳ አይመጣም። የመዳም ጩኸት እንኳን ሌላ አይዳ እንትን ሊያመጣ ሁሉ ነገር ነው የሚያስረሳው። ሂጂ አምጪ እንትን ማለት ነው። ሁሉን ነገር ነው የሚያስረሳው። ፍለፍለፍ እና ዛሬ በኢማራት ግን ሙሉ ኢማራት አይደለም፣ እኔ ያለሁበት አካባቢ አላይ ነው። ግን በጣም አየሩ ደስ የሚል አየር ነው። እና ውዶቼ
አብዛኛው እኔ ቪዲዮ ለመስራት አይመቸኝም ልጅ ስለሚይዝ ቀርጽና በመሀል ልጁ ይገባብኛል። ይሄ ደግሞ የአረብ ልጅ ፎቶ አንስቶ መላክ አይቻልም ነው የሚባለው። ህጉ ያስቀጣል፣ የኢማራት ህግ። ምናልባት ልጁ ስልኬን ስለሚይዘው ካዩት አረቦቹ ብዬ እፈራለሁ። እና ግቢያችንን በዛው እየጎበኛችሁ፣ ግቢያችን ይሄን ይመስላል። የመዳምዬ ግቢ ይሄን ይመስላል። ይሄ ጎረቤት ነው። ይሄ ወደ ታች ያለው ደግሞ የመዳምዬ ግቢ ነው። ዋው ደስ ሲል! አሁን እንደዚህ ነፃነት ቢኖረኝ ሻይ ቡና አፍልቼ ግቢ ቁጭ ብል በጣም ደስ ይላል። ግን መዳም እያለች መቼ ዝም ትላለች? ያው ስሬ ለዚህ ትንሽ አለፍ ካል መካኒሞል ነው። በጣም ነው የሚያምረው። እውነቴ ነው። ዳመናው ውስጥ ዳመና ነው እንዳለ ሰማው። ዋው ዋው! ምን አለ ያንን ሙቀት ባይመጣ፣ ሁልጊዜ እንደዚህ ብርድ ቢሆን ለኛም ጥሩ ነበር፣ ለስራው ማለት ነው። ያመቻል። ቅዝቅዝ ያለ አየር በጣም ደስ ይላል። ግን ሙቀት ሲመጣ ደግሞ ወይ ጉዴ! ወይ ስራው አይሰራ፣ ወይ መዳም ደግሞ አፏን አርፋ ዝም አትል። በዛ በሙቀት የመዳም ጩኸት፣ ሙቀቱ፣ የልጆቹ ጩኸት ሱብሃንአላህ ግራ ነው የሚያጋባው። የመዳም ጩኸት፣ የልጆቹ ጩኸት፣ ሙቀቱ፣ ሶስቱ ሲነባበር በቃ ሱብሃንአላህ። እኔ የማምሰራ ሁሉ ይጠፋብኛል። አንደኛ ሙቀቱ ያደክመኛል፣ ጩኸቱ ደግሞ ራሴ የአብዛኛው የልጆቹ ጩኸት እኔ ራሴ ነው የሚያመኝነቴ ነው። ሀላዋ እየበሉ ነው መሰለኝ። በቃ ጩኸት መጮህ ነው ማውጫው ነው ስራቸው። አሁን ግን ቢበርዱ ቢጮሁም መዳምዬ የምጮህ ልጆቹም ስራውን ቢበዛ ሙቀት ነው። ትኩስ ትኩስ ነገር እየጠጣን ስራውንም ሁሉንም ነገር እንዋጣዋለን። ግን ሙቀት ሲመጣ በጣም ከባድ ነው። ግን ቤት እንኳን የምንሰራ ይሻላል። አብዛኛዎቹ አሁን የኢትዮጵያ ወንዶች መንገድ ላይ የሚሰሩት እኔ በጣም ነው የሚያሳዝኑኝ ወላሂ። በዛ በሙቀት ላባቸው እየተንቆረቆረ መንገድ ለመንገድ ሲሰሩ በጣም ይከብዳል። እኛ ግን ያው ትንሽም ቢሆን አልሐምዱሊላህ ነው። ሙቀትም ቢኖር አብዛኞቹ ቤት ውስጥ ነው የምንሰራው። ግን ወንዶቹ ውጭ የሚሰሩ ወላሂ በጣም ይከብዳል። ሌላ 5 ደቂቃ ወይም ለ10 ደቂቃ ወደ ውጭ እጄ ስመጣ እንዴት ነው መሆኑ? እነሱ እንግዲህ ጧት የወጡ እስከ ስንት ሰዓት ድረስ ነው የሚሰሩት በዛ በሙቀት። ለዛውም 450 ሺህ ብር 500 እየከፈሉ ነው የሚመጡት። ለዚሁም ለስቃይ ስራ ማለት ነው። ያኔ ይከብዳል። ሙቀቱ በጣም ከባድ ነው። ብርድ ይሻላል። 400 ሺህ ብር 500 ሺህ ብር እየመጣችሁ እየከፈላችሁ እዚህ ሙቀት መታችሁ ባትቀቀሉ ይሻላል። በአገር ላይ ምንም ቢሆን በአገር ላይ መስራት ይሻላል ብዬ ነው እንደኔ አስተሳሰብ የማስበው። ምን መሰላችሁ? ፋይዳ የለውም። ትርፉ በሽታ ነው። አረብ ሀገር ሌላ ምንም ትርፍ ነገር የለውም። ብሩ ደግሞ አያዝም። ሰው እየመጣነሽ ግን እኮ ወደ ላይ ቀና ብለው ካዩ ይመለከቱኛል ማለት ነው። ወደ ፈላ መዳም እየጠበቀች ነው። ካሁን እቃውን እዛ ትመጣለች ብላ እኔ ደግሞ ቪዲዮ ሰራለሁ። እና ውዶቼ ላይክ ሰብስክራይብ አርጉኝ እሺ፣ እንዳትረሱ። ላይክ እና ሰብስክራይብ ኮሜንት ማስቀምጡልኝ አስተያየታችሁ።
በያላችሁበት ሰላም ሁኑ። በሌላ ቪዲዮ ውስጥ እንገናኝ። ደህና ቆዩ፣ ደህና ሰንብቱ። መልካም ጊዜ ለሁላችሁም።